ጉድ በልጎንደር አለ። እንደርጎ ዝንብ ጥልቅ ብለው ገብተው ለመውጣት ደግሞ በጣም ዳገት ሆነባቸው። ሲጀመር ዳኒና ሜሪ እኮ ወደ ሩታ ህይወት የመጣችሁት የሩታንና የአብርሽን ግንኙነት ፈልጋችሁ ሳይሆን የሩታንና የአብርሽን መለያየት ወይም ደግሞ ማራራቅ ፈልጋችሁ ነው። እውነቱን እንነጋገር ከተባለ ማለት ነው። ገባችሁ አይደለ? እናንተ አብርሃምንና ሩታን አንድ ማድረግ ብትፈልጉ ኖሮ ረጅም ጊዜ ወይም ደግሞ ግጭት መፍጠር አይጠበቅባችሁም ነበረ። ግን የእናንተ ፍላጎት ምንድነው? ሁለቱን ለማራራቅ የባሰ ማለት ነው። እና ልጅቷ ደግሞ ልክ እንደናንተ አለሌ ሆና እንድትኖር በቃ በትዳር ውስጥ የሆነ ስትርብራ እንድትኖር የማትፈልጉ ሰዎች ብትኖሩ እነ ሜሪ እነ ዳኒ ናቸው። ባለፈው ፕራንክ አደርገሽናል፣ ዛሬ ደግሞ ሁለተኛ እያላችሁ በጣም ከነከናችሁ። ሲጀመር ማለት ነው ሩታ እኮ እነሱን ማስፈቀድ አይጠበቅብሽም። በቃ በህይወቴና በትዳሬ እኔ ነኝ መወሰን ያለብኝ። ከልጅ አባት ጋር ደግሞ መጨረስ ያለብኝን ነገር እኔ ነኝ መጨረስ የምችለው ብለሽ መወሰን የምትችይ አይነት ሴት ነበርሽ። ዛሬ ላይ እናንተ እኮ ዳኒና ሜሪ አስቡት እንግዲህ እዚህ ነው የምንኖረው፣ ከዚህ በኋላ ከዚህ አንወጣም ምናምን ብለው ካሜራ ላይ ሲያሽቃብጡ ነበረ። ግን አብርሃም ሊመጣ ሲል ሩታ ወደ እነሱ ትደውላለች። ከዛ በኋላ እነሱ መጥተው ቤት አንዴ በካልሲው አንዴ ያለ ካልሲ ሶፋ ላይ መረማመድና መሳለቅ ነው። አብርሽ ላይ ለመሳለቅ ነው እዛ ቤት የሚኖሩት እንጂ አንድም ቀን ሌሊት አብረው አድሮ አያውቁም። በእርግጠኝነት ማለት ነው። ሁሌም አይታችሁ ከሆነ ካሜራ ተደቅኖ ነው የሚመጡት፣ ሁሌም ማለት ነው። ይሄ ነው ታዲያ የሩታዬን ደህንነት ለመጠበቅ እዛ የመጣችሁት። ዛሬ ላይ ገና ሲጀመር ማለት ነው የሆነ ጥንስስ ጠንስሳችሁ ካልሆነ የምሬ ነው የምላችሁ። እኔ በዛሬ ቪዲዮ ሩታንም አላመንኳትም። የነሱ ተንኮል አይደለም። ልጅቷን በሌላ አቅጣጫ መርተዋት ወይ ደግሞ ሩታ የሆነ ነገር አብርሽ ላይ ድጋሚ የሆነ ነገር ለመያዝ ከሆነ እውነትም ጥግ ድረስ ለመወሰን ገብታበታለች ሩታዬ ማለት ነው። ገባችሁ አይደለ? ያለበለዚያ ግን ሩታ አሁን ያለችበት ሁኔታና ከትላንት ወዲያና ትላንትና በተለቀቀው ቪዲዮ ላይ ያለችበት ሁኔታ በጣም ትክክልና ለልጇና ለትዳሯ የሚያስፈልገውን መስፈርት መንገድ እየያዘች ነው። ከብሬ ነው የምላችሁ። እና አንወጣም፣ በጣም ነው የታገስኩሽ። እኔ አንቺ ላይ እጅ አንሰረዝርም። እንዴ ማን ስለሆንሽ ነው አንቺ እሷ ላይ እጅ የምትሰነዝሪው? በገዛ ቤቷ ልጅቷን ልትቀጥዋት ነው እንዴ? አው ሰው እኮ ይጋጃል፣ እግርን ከእግርም ይጋጃል። ስለዚህ ተጣሉ። ዛሬ ደግሞ መታረቅ ፈለገች። በቃ ተበቀለች። በዛም ማለች በዚህም ማለች፣ ተበቀለች። ችሎታዋን አሳየች። ሰው ሁሉ ተደመመባት። ዛሬ ላይ ደግሞ በፍቅር አብሮ መኖር ፈለጉ። እና እናንተ ምን ቤት ናችሁ? የዝንብርጎ ይመስል ጥልቅ ብለን አንወጣም የምትሉት እንዴ? ተረጋጉ እንጂ። እናንተ እኮ ህይወት አትሆናትም። እናንተ እኮ ትዳር አትሆናትም። እናንተ እኮ የልጁ አባት ቦታ አተኩም። ገባችሁ? ካሜራ ተደቅኖ የምትመጡ ጊዜ መታችሁ ማጨብጨብ ነው። ካሜራ ላይ ማጨብጨባቸው 10 ደቂቃ 15 ደቂቃ። ባሏ እኮ ሁሉ ነገሯ ነው። ገባችሁ? ስትወጣ ስትገባ ከልጇ ጋር እንጆይ የሚያደርግ ከሷ ጋር እንጆይ ለማድረግ ማን እንደባል ከብሬ ነው የምላችሁ። እንዴ እኔ ምንም ሜሪ እህትነትና የዳኒ ወንድምነት በቃ ከባልየው የሚበልጥ ነው። ስለ ስርዓታችሁን ያዙ። የብሬ ነው የምላችሁ። ሩታዬ ትክክለኛ ውሳኔ ላይ ነች። ተመካክረው ካልሆነ አሁንም ቢሆን ተመካክረው እየተወነች ካልሆነ ሩታዬ ትክክል መንገድ ይዛለች። እየተወነች ከሆነ አብርሽ ፈጣሪ ይሁንክ የኔ የዋህ ማለት ነው። ምክንያቱም ትላንትና ራሱ ምን ያህል ልጁ ራሱን ኮንትሮል እንዳደረገ እኛ ነን የምናውቀው። የብሬ ነው የምላችሁና እንግዲህ ሩታ ትክክለኛው ውሳኔ እየወሰነች ነው። የነሱም ከአንቺ ጋር መጣላት፣ የነሱ እንደዚህ አንቺን ከፍ ዝቅ ማድረግ ከምንም አይቀንስሽም። ታውቂያለሽ፣ ጀግና ነሽ አንቺ ሲጀመር ማለት ነው። እና በዚሁ ሸኝታቸው ሩታዬ ዳኒና ሜሪ ከአብርሃም ጋር ታርቃ ህይወቷን
ትዳሯን አስተካክላ ፍቅር በፍቅር ሆነው እያስቀናች ብትመጣ የምሬን ነው የምላችሁ የዓለማችን ጀግና ብያታለሁ እኔ። ያለምንም እንከን ከመጣች ማለት ነው። አሁንም ሩታ ያለምንም ነገር ከመጣች አብርሽን ከመለሰች የዓለም ጀግና ብያታለሁ እኔ በራሴ በኩል ማለት ነው ጋይስ። እና የዛሬው ቪዲዮ ሩታዬ ተመችታኛለች፣ ሁለቱን ከህይወቷ ማስወጣቷ ማለት ነው። እና ወዶችዬ ይህን ይመስላል። ሰብስክራይብ አድርጉ።